በጣም ያምራል። አንቺ ነሽ በጣም ነው የሚያምረው። አመሰግናለሁ። ምስጋና ያስፈልጋል። ደግሞ ለአንቺ ልቤን ሰጥቼሽ አይደል? እኔም አንድ ቀን ሰርፕራይዝ አደርጋለሁ። እኔ ሰርፕራይዙ ቀርቶብኝ ይሄ ኤልያስ ተብዬውን ከማላችን ተስጮ በጣም ደስ የሚለኝ እየሞከርኩ እኮ ነው። ይሄ ሚስጥር ባልሽው ነገር ግን አስሮ ባህሪያ ላደርግሽ ነው የፈለገው። እንደኔ ግን እውነቱን ለመሲ ነገርሻት ብትጋፈጪው ነው የሚሻልሽ። መሲ እኮ አሁን ያለችበት ሁኔታ ጥሩ አይደለም። ከጎኗ ሰው የሚያስፈልጋት ጊዜ ላይ ነች። ጭራሽ ደግሞ ይሄን ነገር አሁን ነገርኳት ማለት አሁን ያለችበት ሁኔታ ጥሩ አይደለም ስትይ ሻል ይሄ ልጅ ተናዶ ሄዶ ቢነግራት ምን ሊፈጠር እንደሚችል አያረገውም። እርግጠኛ ግን መሆናችን ትንሽ ጊዜ ብቻ ታገሰኝ። አሁን ካለችበት ስሜት ስትወጣ ሚስጥሯ እንዳባከንኩባት እነግራታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። መጀመሪያ እንግዲህ ለመላው ለእስልምና እምነት ተከታይ በሙሉ እንኳን አደረሳችሁ ረመዳን ከሪም ብያለሁ ማለት ነው። እንግዲህ ረመዳን ኸይረኛ ወር መጣ ማለት ነው። አላህ ሱብሃነሁ ወተዓላ ጾማቸውን ተተቀበሉ፣ ሰግደው ሰላታቸውን ተተቀበሉ፣ ቁርአን ቀርተው ቁርአናቸውን ከተቀበሉት አላህ ያድርገን። አላህ ወንጀላችንን የሚምርበት ወር ያድርግልን ማለት ነው። እንግዲህ በዚህ ወር ተጠናክረን ባለችን ሰዓትና ጊዜ እንግዲህ ያው እንበራታናችን ላይ ላለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ኤላና ሰብሊን ክፍል 38 ነው ማለት ነው። እነሆን እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ውዶችዬ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንደ ወትሮ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ ኤላና ሰብሊ እንግዲህ ባለፈው ስለሚሸኛት ምናምን በጣም ተበሳይቶ እንዲሁም ለማስታወስ ያክል ባለፈው እንግዲህ ለአንገት ሀብል ገዝቶ ሰርፕራይዝ ሊያደርጋት መሲን ሰብሊን ማለት ነው እያደረገ ነበረ ማለት ነው። ስለዚህ ዛሬ እንግዲህ የአንገት ሀብሉን ገዝቶ ጆን እንግዲህ መሲን ሰብሊን ማለት ነው ሰርፕራይዝ አድርጓታን ማለት ነው። ይህ ማስመሰል እስከ መቼ ይቀጥላል ብሎ እንግዲህ በጣም እንትና ኤላ እንትን ብሏል ማለት ነው፣ ተናዷል ማለት ነው። ነገር ግን መስዬ ስለሱ ሴራ ምንም የምታውቀው ሰብልዬ ስለሱ ሴራ ምንም የምታውቀው ነገር የለም፣ ምንም የምታውቀው ነገር የለም ማለት ነው። እሱ መልካም ሰው እንደሆነ መልካም ድሆችን እንደሚረዳና አልፎም ደግሞ እንደዚህ አይነት አስተሳሰብ ሰዎችን እየላከ የሚያስደበደብ አልፎም ደግሞ ናታንን እየደበደበው እሱ እንዳለ ምንም ነገር የምታውቀው ነገር የለም ማለት ነው። ይሄን ሁሉ ግን ያወቀችለት የእጅ አንዳንድ ትንሽ ቀንሽ ማወርቱ የእሱን እንትን መጨረሻ ማለት ነው። እጁን እንግዲህ በጣም ማለት ፌመስን በመሆኑም የተነሳ ያው ብዙ ሰው መገዳፊ ያለው ብዙ ሰው ምንትን አለው ማለት ነው። ያንን እንትን ተመክቶ ማለት ነው እንግዲህ ብዙ ልጆች በስሩ ይገኛሉ ወይም ይላላኩለታን ይሄን አድርጉ ሲላቸው ደብድብ እንደዛ አድርጊ። አሁን ለምሳሌ አልሚ ራሱ ለሱ ታዛዥ ነሽ፣ ካሊድ ራሱ ለሱ ታዛዥ ነው ማለት ነው። ይሄን እንግዲህ እሷ የምታውቀው የልብ ጓደኛና ጥሩ በቃ የሆነ እንትን እንደሆነ ቅርርብነት እንጂ እንደዚህ በገንዘቡና እንዲሁም ቲክቶከር ስለሆነ እንደሚሞላቀቅባቸው በፍጹም አታውቅም ማለት ነው። እሷ የሚያፈቀረችው ቲክቶከር እና ታዋቂ ስለሆነ ሳይሆን ያው እንግዲህ ያው በዚህ ጊዜው ደስ የሚላት ስለነበራት በድጋሚም እንግዲህ ተጣልተው ልቧን በሰበራት ጊዜ ከኤላ ጋር በተዋወቁበት ዘመን ማለት ነው። እዛ ጊዜ እኔ ዝናህንም እንትንህንም ፈልጌ አይደለም አንተን ነበር የወደድኩት፣ ስለዚህ ከአንተ ጋር ታጣላን በኋላ የራስ ጉዳይ ብላ መልስ ሰጥተው ነበር ማለት ነው። እሱ ግን ብዙ ጊዜ በሴራዎቹና በተንኮሎቹ ይሄው ዛሬ ድረስ አብሯት ሊኖር ችሏል ማለት ነው። ስለዚህ እኔም አንድ ቀን ሰርፕራይዝ ሲያደርጋት በጣም ደስ ብሏት መስዬ ሰብሊ ማለት ነው አቅፋው ቴንኪው ስለ በእኔና ማች መካከል መመሰጋገን የለም ካለ በኋላም እንግዲህ ምንድን ነው የሚለው ማለት ነው አንገቷ ላይ እንግዲህ ሀብሉን ያስርላታል። ያው እንግዲህ ሀብሉን ካሰረላት በኋላ እኔም አንድ ቀን ሰርፕራይዝ አድርግሃለሁ የኔ ውድ በጣም የምወድህ ስትለውም እንግዲህ እኔ እንኳን ከሀብሉ በላይ ይችን አንድ ልቤን እኮ አውጥቼ ሰጥቼሻለሁ ይላታል ማለት ነው። እንደዚህ ግን አንድ ነገር ሰርፕራይዝ ካደረግሽኝ አይቀር አንድ ነገር እንድታደርግልኝ እጠይቅሻለሁ ይላታል። እሷ ምንድን ነው ችግር የለውም ስትለው
እውነቱን ለመሲ ተናግረሽ ኤላ የሚባለው ልጅ ከህይወታችን እንዲወጣ እፈልጋለሁ ይላታል ማለት ነው። እሱም ፈጽሞ አሁን ባለችበት ሁኔታ ላይ እንደማችል ትነግረዋለች ማለት ነው። በግል ሁኔታ እንግዲህ ያው አሁን መሲ የምትሰማበት አይደለም። አሁን ያለባት ችግር በቂ ነው። ስለዚህ የሆነ ጊዜ አመቻችቼ እነግራታለሁ እና ትንሽ እንድታገሳትና ኤላንም ከዛ በኋላ ከህይወቷ ፈጽሞ እንደምታስወጣው እንግዲህ ቃል ትገባለታለች ማለት ነው። ይህንን የሚያየው እንግዲህ እሰይ ብሎ ደስ ብሎታል ማለት ነው። እስከዛው ድረስ እንዲታገሳት ማለት ነው ጠይቆታል ማለት ነው። በዛ ላይ ደግሞ እንግዲህ ለዮሲያስ ማለት ነው እንትና ሁሉንም ነገር ዳግም ይነግረዋል ማለት ነው። እኔን እንዴት ትታ የእሱን ታፈቅራለች ሲል ነበር ማለት ነው። እንግዲህ ይህ ሁሉ የሆነው በእነ የተንፈሱና በነ ጄሪ እና ደግሞ በነ እንትና የተነሳ ነው ማለት ነው። እንግዲህ ሄሉ ማለት ነው ሌላ ፍቅረኛ ያላፈቀረችው ወይም ከእንትና ጋር የሆነችው አብቃ እንጂ እውነት አፍቅረው አይደለም። እንትናም ልጅቷም ወይም የዳኒ አፍቃሪም ከልጅ ጋር የሆነችው ለማስቀናት እንጂ እውነት እሱ አፍቅሮት አይደለም። ነገር ግን እሷን ከሰው ጋር ሲያት ያው እንግዲህ ያው ቅናት መንፈስ ይሰማዋል ማለት ነው። ለዛም የተነሳ ነው ማለት ነው። ጋይስዬ ማለት ነው ሁላችሁንም ከልብ ነው የማመሰግነው። ወዳችሁና ፈቅዳችሁም ስለምትከታተሉኝ ማለት ነው። መሲ እንግዲህ በጣም ተናዳለች። በተደጋጋሚ ናታንን ጎድተዋለች ማለት ነው። ናታንን ግን ዛሬም ጥፋቱ አልገባው። ምን አርጊያት ነው? ምን አጥፍቼ ነው? በጣም ግራ እያጋባች ነው። ምንድን ነው ነገሩ እያለ ነው ማለት ነው። እንግዲህ ሚስጥሩ ያው ባጭሩ ያው በጣም ቤስት ፍሬንድዋን ስላፈቀረችው እና ደግሞ ፍቅሯንም ብትነግረው ያው ትቷት ሄዳን በሚለው ፍራቻ ነው ማለት ነው። በዛ ላይ ደግሞ አሁን ደግሞ ጆ እየደበደበው አይደለም። ስለዚህ ያለው ነገር ትንሽ እንትን ይላል ማለት ነው። ቃጭል እንግዲህ መልሶ ደስታ ከረሚላውን እሷ ካገኘችው እንደማትፈልግና የእሷንም እርዳታ እንደማይፈልግ ይነግራታል ማለት ነው። ይሄን ሁሉ እንግዲህ ጸጋና እንትናም እንግዲህ ምን ማድረግ እንዳለባቸው ግራ ገብቷቸው ማለት ነው እንከታተላታለን ቢሉም ተከታትለውም ለውጥ እንደማያመጡ አውቀው ተስፋ ቆርጠው ቁጭ ብለዋል ማለት ነው። በዛም ማሻገር ደግሞ ይቅርታ እንደማያደርግላቸውና ወይም ፈጽሞ እሺ እንደማይላቸው ቹቻ ጠንቅቃ ታውቃለች ማለት ነው። ስለዚህ ምንም ፋይዳ የለውም እንትንም ማለትም አያስፈልግም እያለቻት ነው ማለት ነው። ቹቻና እንትና እንግዲህ በጣም ቆዝመዋል ማለት ነው። እንግዲህ መስዬን ልታናግራት ብትሞክርም ሰብሊ ማለት ነው መሲ በጣም እልከኛ ናት። በዛ ላይ ደግሞ ተተናገረችው በኋላ ይቆጫታል፣ ያናድዳታል። ለምን ተናገርኩት ብላ መልሳ ታለቅሳለች። ነገር ግን ደግሞ እንክት አርጋ ሙልጭ አርጋ ትሰድበዋለች። ናታንም እንግዲህ ያው ኤላም ለተቻለው እንትን እያደረገ ነው። በቃ ተረዳት፣ ለምን አንተ ፍላጎቷን እንዴት ማወቅ ያቅታን? ጓደኛ አይደለም ወይ ምናምን እያለው ነው እሱ። ምክንያቱም ሚስጥሩን ያውቃል፣ እንደምታፈቅረውና እንደምታፈቅረው ያውቃል ማለት ነው። የእሱን ስሜት ግን እንዴት ማንበብ እንዳለባቸው ግራ ገብቷቸዋል ማለት ነው። እንግዲህ ኤላ ደግሞ እንግዲህ እንትናን እየተከታተለ አዲስ ነገር በታዘዘው መሰረት በፍጥነት ለማቅረብ እንግዲህ ታፍ ታፍ እያለ ነው ማለት ነው። ዳኒ እንግዲህ ይሄን ይመስላል ማለት ነው። ለማንም ተንግዶ ወዲያ ለማንም ብዬ ምንም ነገር አልሰራም መስራትም አልፈልግም ብሎ ምንም ያክል ብር ብትሰጡኝም ህይወቴን ሊገዛልኝ አይችልም። አባቴን ማንም ሰው ከኔ ውጭ የለውም። እኔ ለአባቴ ስል እስከ ድህነቴ መኖር ይሻለኛል ብሎ እንግዲህ ቤዛንም ጸጋንም አራግፏቸው ትቶ ሄዷል ማለት ነው። ደመረም ሊደበድበው ሲል እንግዲህ ባለፈው ሞኬ እንትን ብሎታል ማለት ነው። ውዶችዬ ቀስቴም እንግዲህ ያው እንዳይደበድበው አድርጎታል ማለት ነው። ምክንያቱም ይሄን ካደረገ ከሰጣቸውም ጊዜ በፊት ሚጥጣ እንደሚወስዳት እንትን ብሏል ማለት ነው። ጩጫዬ እንግዲህ ወደ ትምህርት ቤት ተመልሳለች ማለት ነው ውዶችዬ ማለት ነው። አሻንቲና እንግዲህ የቪዚቲ ጣሊያን አፍቃሪ ማለት ነው ተፍ ተፍ እያለ ነው ማለት ነው። ምን ይፈጠራል የሚለውን ወደ ጎን እንግዲህ ትተን እንግዲህ ኔክስት ደግሞ አፍላ ፍቅርን ይዤላችሁ እመጣለሁ ማለት ነው። ለዛሬ ይዤላችሁ የመጣው ኤላና ሰብለ ይሄን ይመስላል ማለት ነው። ኤላዬ እንግዲህ እንዴት አድርጎ ነው እውነቱን አጋልጦ ጆ ውሸታምና
እንትን ነው ብሎ ማስረዳት አለበት። አልሚም እንግዲህ ምኑም አልገባትም ወይም እንትን አላላትም። ለጆ ሄዳ ታመላልሳለች። ነገር ግን ደግሞ ለኤላ ፍቅር አላት። ነገር ግን መሲ እንደምትወደው ታውቃለች። ለግሏም ለማድረግ እየሞከረችው አይደለም። ጆን በተመሳሳይ መልኩ እየተበቀለችው ነው። ምክንያቱም እሷ ጆን ወደ ጆ ሳይሆን ወደ ኤላ እንድትሄድ ነው የምትፈልገው፣ የምታፈቅረው እየመሰላት ማለት ነው። ነገር ግን ሰብሊን ነው ወደሱ። ምክንያቱም እሷን ሲቀርባት ያኔ መሲን ሰብሊንም አብሮ ማግኘት ስለሚችል ማለት ነው። እሱ ያዘዛትን ሁሉ ታደርጋለች። እሱ ደግሞ አልሚን የሚያዛትን ሰብለ ይሄን ታርግ፣ ሰብሊ ይሄን ታርግ ተብሎ ነው ማለት ነው። ውዶችዬ እንግዲህ ለዛሬ ይሄን ይዤላችሁ መጥቻለሁ ማለት ነው። የመጀመሪያ ረመዳን ነው ማለት ነው። እንግዲህ ሁላችሁ መልካም ረመዳን ተመኝቼላችኋለሁ። ለዛሬ ነበረኝ ይሄን ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።